ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከዚህ በኋላ ከብልጽግና መንግስት የሚገኝ ፍትህ አይኖርም ሲሉ የህወሓት ባለስልጣን ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል ጎዲፋይ ጥላሁን ዛራ ኔትወርክ ከተሰኘ ዩቲዩብ ቻናል ጋር የጊዜያዊ አስተዳደር ፕሬዝዳንቱን የስልጣን ጊዜ መራዘምና ተያያዥ ጉዳዮችን አስመልክተው ከአንድ ቀን በፊት ባደረጉት ቃለ ምልልስ ከዚህ በኋላ ከብልጽግና መንግስት የሚገኝ ፍትህ አይኖርም ሲሉ ተናግረዋል። የስልጣን ጊዜያቸው በትላንትናው ዕለት የተጠናቀቀውና ለተጨማሪ 1 ዓመት በጠቅላይ ሚኒስትር አብይ አህመድ የተራዘመላቸው ሌተናል ጀነራል ታደሰ ወረደ ብቻቸውን ወደ አዲስ አበባ ተጉዘው ሹመት ሲቀበሉ ሁለት ሁኔታዎች ሊፈጠሩ እንደሚችሉ ኃላፊው አብራርተዋል። የመጀመሪያው ሁኔታ በጦርነቱ ጊዜ የጊዜያዊ አስተዳደሩ ፕሬዝዳንት እንደነበሩት ዶክተር ሙሉ ነጋ ወይንም ዶክተር አብርሃም በላይ ሹመት ከጠቅላይ ሚኒስትሩ ተቀብለው ከፕሬዝዳንት ቢሮ አለመልቀቅ ነው ያሉት የፍትህ ቢሮ ኃላፊው፣ ይህም እሳት ያቃጥላል ወይንም አያቃጥልም የሚለውን ለማወቅ እጅን ወደ እሳት ሰዶ ለማረጋገጥ እንደመሞከር ይቆጠራል ሲሉም ተደምጠዋል። ሌላኛው ሁኔታ ግን በፌዴራሉ መንግስት በኩል ያለውን ሁኔታ በሚገባ ተገንዝቦ የህዝብን ውሳኔ አድምጦ ትግሉን መቀጠል እንደሆነ ጠቅሰው እንደ ድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ለህዝብ ጥቅም ሲባል ከፕሬዝዳንትነታቸው ወርደው ትግላቸውን እንዳስቀጠሉት ሁሉ ጀነራል ታደሰም በየትኛውም ቦታ ህዝብን ማገልገል ነው የሚቀጥለው ሊሉ ይችላሉ። እኛም ይህ እንዲሆን ነው የምንመኘው የምንመክረውም ሲሉ ነው የተናገሩት። የጠቅላይ ሚኒስትር ጽህፈት ቤት በትላንትናው ዕለት ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሹመት ከዛሬ ሚያዝያ 1 ቀን 2018 ዓ.ም ጀምሮ ለ1 ዓመት መራዘሙን ያስታወቀ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት የስልጣን ዘመን የተራዘመው በሚኒስትሮች ምክር ቤት ደንብ ቁጥር 479/2013 አንቀጽ 4 ንዑስ አንቀጽ 2 እና የዓመቱን የሥራ አፈጻጸም ባቀረቡት መሰረት በማድረግ ነው። ይሁንና የጊዜያዊ አስተዳደሩ ፕሬዝዳንት የስልጣን ዘመን ለማራዘም የተጠቀሰው ደንብ ቁጥር 479/2013 ዶክተር ሙሉ ነጋ በፕሬዝዳንትነት የመሩትን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ለማቋቋም የወጣ ሲሆን ይህ ደንብ የሚኒስትሮች ምክር ቤት በ2015 ዓ.ም ባወጣው ደንብ ቁጥር 533 ተሽሯል። በዚህ የተሻረ ደንብ በአሁኑ ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የሌተናል ጀነራል ታደሰ ወረደን የስልጣን ዘመን ማራዘም ተቀባይነት የለውም የሚል የህግ ክርክር ማስነሳቱም አይዘነጋም። የዓለም ባንክ የሰሃራ በታች አፍሪካ ሀገራት የኢኮኖሚ እድገት ትንበያን ቀነሰ። የዓለም ባንክ ትላንት ባወጣው መግለጫ በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በቀጠናው ላይ ባሳደረው ተጽዕኖ ሳቢያ ኢትዮጵያን ጨምሮ እንደ አውሮፓውያኑ አቆጣጠር የ2026 የሰሃራ በታች አፍሪካ ሀገራት የኢኮኖሚ እድገት ትንበያን መቀነሱን አስታውቋል። ባንኩ ቀደም ሲል ቀጠናው በ2026 የ4.4 በመቶ እድገት ያስመዘግባል ብሎ ተንብዮ የነበረ ቢሆንም አሁን ግን ይህ አሃዝ ወደ 4.1 በመቶ ዝቅ ማለቱን ጠቅሶ ለዚህም እንደ ምክንያት ያቀረበው በየካቲት ወር መጨረሻ ላይ በመካከለኛው ምስራቅ የተቀሰቀሰው ጦርነት የነዳጅና የማዳበሪያ ዋጋን በማናሩ የኢንቨስትመንት ፍሰቱን በማስተጓጎሉና ቀድሞውንም ተደራራቢ የነበረው የዕዳ ጫና ይበልጥ እንዲባባስ በማድረጉ ነው ማለቱን ሮይተርስ የዜና ወኪል ዘግቧል። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ቢደርሱም የዓለም 20 በመቶ የሚሆነው የነዳጅ አቅርቦት የሚያልፍበት የሆርሙዝ ባህረ ሰላጤ በአፋጣኝ ካልተከፈተ የናረው የነዳጅ ዋጋ ለቀጣዮቹ ወራትም ባለበት ሊቀጥል እንደሚችል የአሜሪካ የኤነርጂ መረጃ አስተዳደር አስጠንቅቋል። የዓለም ባንክ በአፍሪካ ዋና ኢኮኖሚስት አንድሪው ዱባለን እንደገለጹት በምስራቅ አፍሪካ በማዕድን በታዳሽ ኃይልና በኢንፎርሜሽን ቴክኖሎጂ ዘርፎች ላይ ከፍተኛ መዋለ ንዋይ የሚያፈሱት የባህረ ሰላጤው ሀገራት ኢንቨስትመንት ላይ እርግጠኛ አለመሆን እየታየ መሆኑን ጠቁመዋል። በተጨማሪም በመካከለኛው ምስራቅ የሚሰሩ አፍሪካውያን ስደተኞች የስራ ዕድል ጥያቄ ውስጥ በመውደቁ ወደ ሀገራቸው የሚልኩት የውጭ ምንዛሬ ሊቀንስ እንደሚችል ተገልጿል። ይህ ድንገተኛ ቀውስ የተከሰተው ብዙዎቹ የአፍሪካ መንግስታት ምላሽ ለመስጠት አቅም በሌላቸው ወቅት መሆኑን ተመላክቷል። እንደ ኢኮኖሚስቱ ገለጻ የሀገራቱ የዕዳ ክፍያ ካለፉት ዓመታት ጋር ሲነጻጸር በእጥፍ ጨምሯል። የጥናቱ መረጃ እንደሚያመለክተው ይህ ጫና በከፍተኛ ሁኔታ ከሚታይባቸውና የፖሊሲ አማራጭ ካጡ ሀገራት መካከል ኢትዮጵያ፣ ኬንያ፣ ማላዊ፣ ብሩንዲና ሞዛምቢክ ይገኙበታል። በተለይም ኢትዮጵያ በሳውዲ አረቢያ ብቻ ወደ 750 ሺህ የሚጠጉ
የሚጠጉ ሰራተኞች ያሏት በመሆኑ ቀውሱ በቀጥታ ሊጎዳት እንደሚችል ተመልክቷል። የዶናልድ ትራምፕ አስተዳደር በአሜሪካ ለሚኖሩ ኢትዮጵያውያን የሚሰጠው የከለላ ዋስትና እንዲቋረጥ ያስተላለፈውን ውሳኔ ፍርድ ቤት አገደ። በዚህ ዓመት ታህሳስ ወር መጀመሪያ የአሜሪካ መንግስት ለኢትዮጵያውያን ዜጎች የሚሰጠውን የጊዜያዊ ከለላ ዋስትና እንዲነሳ ውሳኔ መተላለፉን የአሜሪካ የሀገር ውስጥ ደህንነት ቢሮ ማስታወቁ አይዘነጋም። አሜሪካ በጦርነት በሰው ሰራሽና በተፈጥሮ አደጋ ወይንም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች የምትሰጠው ጊዜያዊ ከለላ ኢትዮጵያውያንን ጨምሮ የተለያዩ የመብቱ ተጠቃሚ ሀገራት ዜጎች የሀገራቸው ሁኔታ እስከሚስተካከል በአሜሪካ የመኖርና የመስራት መብት የሚሰጥ ነው። የአሜሪካ መንግስት በወቅቱ ከኢትዮጵያውያን ላይ ከለላውን ሲያነሳ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም በማለት የገለጸ ሲሆን በአሜሪካ ለመቆየት ህጋዊ ፍቃድ የሌላቸው የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ ማሳሰቢያ መስጠቷም የሚታወስ ነው። ይሁን እንጂ በትላንትናው ዕለት በአሜሪካ ማሳቹሴት ግዛት የፌዴራል ፍርድ ቤት የፕሬዝደንቱን አስተዳደር ውሳኔ ለጊዜው ማገዱን ያስታወቀ ሲሆን በአሜሪካ ለሚኖሩ ኢትዮጵያውያን ጊዜያዊ ጥበቃ የሚደረግበት ሁኔታ እንዲቋረጥ የፕሬዝደንት ዶናልድ ትራምፕ አስተዳደር በህገወጥ መንገድ ሙከራ አድርጓል ሲልም ከሷል። ፍርድ ቤቱ እንደጠቆመው የትራምፕ አስተዳደር ውሳኔውን በአሜሪካ ኮንግረስ በተቀመጠው ሂደት ሳያሳልፉ የወሰዱት እርምጃ ነው። በቀድሞ ፕሬዝደንት ጆ ባይደን አስተዳደር ዘመን በአሜሪካ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ ከለላ የተሰጣቸው ሲሆን ውሳኔው በፈረንጆቹ 2024 ዓመት ተራዝሟል። በአሜሪካ ህገ መንግስት መሰረት የፕሬዝደንቱ ፍቃድ የኮንግረሱን ውሳኔ አይተካም ሲሉ የተናገሩት ዳኞች የፕሬዝደንት ውሳኔዎች የተቋማትን ህጋዊ ግዴታዎች መተካትም ሆነ መሻር አይችሉም በማለት አሳስበዋል። ሆኖም ውሳኔ ሰጪዎቹ በዚህ ጉዳይ ላይ መሰረታዊ መርህና በኮንግረስ የወጣውን ህግ ችላ ብለዋልም ተብሏል። ውሳኔውን ከወራት በፊት ይፋ ያደረገው የአሜሪካ የሀገር ውስጥ ደህንነት ቢሮ ውሳኔውን ተከትሎ ሲቢኤስ ኒውስ ለተባለው ሚዲያ በሰጠው ምላሽ የፍርድ ቤቱን ዳኞች የዲሞክራት ደጋፊ ሲሉ በመውቀስ ፕሬዝደንት ትራምፕ የአሜሪካን ህጋዊ የኢሚግሬሽን ስርዓት ለማስተካከል የሚያደርጉትን ጥረት የሚያደናቅፍ ውሳኔ ነው በማለት ወቅሷል። የከለላ ዋስትናው ሲሰጥ በጊዜያዊነት የሚሰጥ በመሆኑ እንዲሁም በኢትዮጵያ ውስጥ ያለው የክልሎች ሁኔታና የትጥቅ ግጭቶች የተሻሻሉ በመሆናቸው በህግ የተቀመጠውን ጊዜያዊ ከለላ የማያስፈልግ መሆኑ ተረጋግጧል ያለው የትራምፕ አስተዳደር ፕሬዝደንት ትራምፕ አሜሪካውያንን የሚያስቀድሙ አመራር ናቸው ሲሉ ተከራክረዋል። የሀገር ውስጥ ደህንነት ቢሮ በታህሳስ ወር እንዳስታወቀው ከየካቲት 6 ቀን 2018 ዓ.ም ጀምሮ ከለላው የተጠናቀቀ ሲሆን ቀድመው ከአሜሪካ ለሚወጡ የትኬት ወጪያቸውን በመሸፈን $1000 ጉርሻ እንደሚሰጥ እንዲሁም ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖር በመግለጽ ያበረታታ ሲሆን በተቃራኒው የጊዜ ገደቡ ካለቀ በኋላ ያለ ፍቃድ በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደሚታሰርና ከሀገሪቱ እንደሚባረር አስጠንቅቀው ነበረ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።